አንድ ኢትዮጵያዊ አንድ ማንነት ብቻ እንዲኖረው የሚያስችለው የፋይዳ ብሔራዊ የመታወቂያ ፕሮግራም ትግበራ ዛሬ ላይ ከ55 ሚሊዮን በላይ ዜጎችን ተደራሽ አድርጓል። ይህም ቁጥሩ እየጨመረ ሲሆን በተሰጠው ትኩረት መነሻነት ዜጎች ከራስ አልፎ ሀገርን መጠበቅ ማገልገልና መታደግ እንዲችሉ በተለያዩ ዘርፎች ተጠቃሚ የሚያደርጋቸው ነው። ከነዚህ አንዱን የደህንነት ጉዳይ እናንሳ። ሰነድ ማጭበርበር ሊሆን ይችላል፣ በወንጀል የሚፈለግ ሰው ሊሆን ይችላል። እንግዲህ ሴኩሪቲ የሚፈልገው መንግስት አይደለም፣ ፖሊስ አይደለም እኮ ሴኩሪቲ የሚፈልገው ሲቪሊያኑ ነው የሚፈልገው። ነገ ብዘረፍ፣ ነገ የሆነ ጥቃት ቢደርስብኝ እንዲያዝ እፈልጋለሁ፣ ፍትህ እንደ ሰው ስለምፈልግ። የፍትህ ስርዓቱን የህግ ማስከበሩን ያግዛል። ሳያውቁት በተለያየ መንገድ ሰዎች ይመዘገባሉ። ወይ ገቢዎች ሲጠይቃቸው፣ ወይ ንግድ፣ ወይ ውልና ማስረጃ። ወንጀል ከፈጸሙ ግን ነገ ለትሬሰቢሊቲ ፖሊስን ያግዛል። ይሄን ደግሞ የሚያቅሰው አለ። ይሄን እያወቀ ደግሞ መዝገብ ማይፈልግም ሰው አለ። የአንድ ማንነትና የጠራ መረጃ አስፈላጊነት ወሳኝ ሚና ከሚጫወትባቸው ተቋማት አንዱ የኢሚግሬሽንና ዜግነት አገልግሎት ነው። ይህ ተቋም በበጀት ዓመቱ 9 ወራት በመሰል የማንነት ማጭበርበር ተግባር አግኝቶ በማስቆም የወሰዳቸው እርምጃዎችን ይጠቅሳል። ወደ ተቋማችን የሚመጡት የውጭ ዜጋ ሆኖ ወደ 300 በላይ የሚሆኑ ሰዎች በህገወጥ መንገድ የኢትዮጵያን ፓስፖርት ለማግኘት ሲመጡ ከዚህ በፊት በነበረ ስርዓት ከዚህ በፊት በነበረው ሲስተም በቀላሉ ሲስተሙን አክሰስ አድርጎ ፓስፖርት ለማውጣት የሞከሩ ወደ 300 የሚሆኑ ሰዎችን መያዝ ችለናል። ስፔሻሊ በዚህ 9 ወር ውስጥ ብቻ። እንዲሁም ደግሞ የኛ ዜጋ ሆኖ ፌክ የሆኑ ሰነዶችን ይዞ በመምጣት የልደት ሰርቲፊኬት፣ መታወቂያዎችን በመግዛት በተለይ የማይገባ ፌክ የሆኑ ዶክመንቶችን ይዞ በመምጣት ወደ 3000 የሚሆኑ የኛ ዜጋ ደግሞ ቁጥጥር ስር ማዋል ችለናል። ይሄንን አስፈላጊውን የአስተዳደራዊና ህጋዊ እርምጃ የተወሰደባቸው አሉ። ለዚህ ነው ኢትዮጵያ ውስጥ በሁሉም ተቋማት የተሳሰረ የአንድ ማንነት መረጃ አስፈላጊ የሚሆነው። የዜጎችን ጊዜ በመቆጠብ ወጪን በማቃለልና የመረጃ ትስስርን በመፍጠር በመረጃው መስገብ የሰፈረውን የአንድ ግለሰብ ማንነት መጋራት በሚቻልበት አማራጭ ዙሪያ ከፋይዳ ጋር በመተባበር በኢትዮጵያ ዜግነት አገልግሎትም የዝግጅት ስራዎች ተጀምረዋል። ሲስተሞቹን አንድ ላይ ኢንተግሬት እያደረግን እንገኛለን። ለወደፊት ሁሉም ሰው የናሽናል ዲጂታል አይዲ መረጃውን ዲጂታል አይደንቲቲውን ከሰጠ በኋላ ኢሚግሬሽን ብቻ ሳይሆን ሌሎች ተቋማት የዲጂታል አይደንቲቲ የዲጂታል ማንነት ወይ አሻራ የአይን አሻራዎችን መውሰድ አይጠበቅባቸውም ማለት ነው። ምክንያቱም ኦልሬዲ አንድ ሰው አንዴ ብቻ ዳታውን ከሰጠ ያንን ዳታ ሁሉም ቦታ ላይ የመጠቀም ስራ ግድልናል። አንደኛ ጊዜ ይቆጥብልናል፣ ሪሶርስም ይቆጥብልናል። አንዴ ብቻ ዳታን ከሰጠ በኋላ አንድ ተገልጋይ የኛን አገልግሎት ፈልጎ ወደ ኢሚግሬሽን ከመጣ ፓስፖርት ፈልጌ ነው ካለ ፓስፖርቱን ብቻ ፕሮሰስ የማድረግ ስራ ነው የምንሰራው። ዳታው የነበረውን ዳታ ተጠቅመን ፕሮሰስ ወደ ማድረግ ስራ ብቻ ነው የምንገባው። ይህ ይበልጥ ትስስር ከሚፈጠርበት ማዕቀፍ ውስጥ ደግሞ ብሔራዊ የዜግነት አገልግሎት ምዝገባ ንቅናቄ ቀዳሚው የመረጃ ማዕከል ነው። ሲቪል እና ቤተሰብ ምዝገባ የምንለው ሲስተሙን በአገር አቀፍ ደረጃ ስንጨርስ ከዲጂታል አይዲ ጋር ኢንተግሬት እናደርጋለን። እኛ በሲቪልና ቤተሰብ ምዝገባ ነው የምናደርገው። ያ ማለት ባዮግራፊክ ዳታዎቹን ብቻ ነው ኮሌክት የምናደርገው። ስሙን፣ የአባቱን ስም፣ እድሜውን፣ የተወለደበትን ቦታ ብቻ ነው የምንወስደው። የዲጂታል ዳታውን የአሻራውን፣ የአይን አሻራውን፣ የፌስ ገጽታው ምናምን በዚህ አንወስደውም። ያንን ደግሞ ዲጂታል አይዲ ይወስዳል። ያንን ዳታ ኢንተግሬት ካደረግን በኋላ አንድ ሰው ዩኒክ ሆኖ አንድ የሚሆንበትን እንፈጥራለን። ሁሉም ሰው የሚታወቅባት ኢትዮጵያ ለመፍጠር ይህንን ሲስተሞች ኢንተግሬት ማድረግ ያስችለናል ማለት ነው። የአይነቱ ተሞክሮ ዛሬ ላይ ያደጉ ሀገራት የመረጃ ሉዓላዊነታቸውን ያረጋገጡበት ለመሆኑ የሚጠቅሱት ደግሞ በካናዳ የኢትዮጵያ ባለሙሉ ስልጣን አምባሳደር ናቸው። ዜጎች አንድ ማንነት ሲኖራቸው በውጭም በውስጥም የጠበቀ አገልግሎት ማግኘት ይችላሉ። እንደ ሀገር ወደፊት ለምናልማት ሀገር መሰረት የሚሆን ስራ ነው። ባይ ዘ ወይ አንድ ሀገር እያንዳንዱን ዜጋ በዝርዝሩ በጥቅሉ በበከበደ በሚል ሳይሆን በዝርዝር እውቀት ላይ ተመሰረተ እውቅና ማወቅ መቻል አለበት አንድ ነገር። ያኔ ሲሆን ነው ሰርቪስ መስጠት የምትችለው፣ የተሻለ ሰርቪስ ማቅረብ የምትችለው፣ ወንጀልን መከላከል የምትችለው፣ ሁሉን ነገር ማድረግ የምትችለው እያንዳንዱ ዜጋህን በአግባቡ ጠንቀስ ታገረው። እዚህ ሀገር ላይ ከረጅም ዓመት በፊት የተሰራ ስራ ነው። ሰለጠነው ዓለም ላይ በስፋት አለ። ሶሻል ሴኩሪቲ ነምበር እንደማለት ነው በአንድ ሚሊዮን በላይ መልኩና ያ ከእያንዳንዱ የግለሰብ ፕሮፋይል ጋር ይተሳሰራል። ያ ኢትዮጵያ ውስጥ የምታየው ዛሬ የዲጂታል ወንጀሎች የባንኪንግ ላይ ያለውን ቀውስ ምኑን ስትመለከተው ይሄ ሁላ መድኃኒት የሚሆነው በዚህ ሂደት ውስጥ ብቻ ነው። እያንዳንዱ ሰው ኢትዮጵያ ውስጥ ተመዝግቦ አይደንቲቲ ሲኖረው ከዛ ጋር እያንዳንዱ
ግብር ጉዳይ ልትለው ትችላለህ። እያንዳንዱ ጉዳይ ተሳስሮ ከዚህ ጋር መፍትሄ የሚያመጣበት ነውና የአገር መቆሚያ መሰረት ነው። ያንን ማድረግ የቻለ ሀገር ሉዓላዊነት በአሁኑ ሰዓት ድንበር ላይ ቆመ ድንበር መጠበቅ ብቻ አይደለም። ድንበር መጠበቅ አንድ ጉዳይ ነው፣ ግን ከዛ ባልተናነሰ መልኩ በዚህ ረገድ የምታደርገው ቁጥጥር ሉዓላዊነትን ማረጋገጫ አካሄድ ነውና ስለዚህ ናሽናል ዲጂታል አይዲ ሂደቱ ይሄንን በሚመጥን መልኩ ነው እየተሰራ ያለው። ተደራሽነቱን ለማስፋት የዜጎችም ተሳትፎ ከፍተኛውን ሚና እንደሚወስድ ተመላክቷል።